መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታን የገባብን? የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎታው ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያውቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት መቆም ገብርኤል ነኝ። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረገለት። መልአክ ቀልድ አያውቁም፣ አያልፉም። ውልፍት ከተው ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ስታረቅ ሾጥ ነው የሚያደርግ። የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክና ምን እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታን የገባብን? እንዴት መላእክት እንዴት ይጠመዳል? መላእክ እንዴት ጠምደዋል? በደንብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ እዚህ ለመኖራቸው ዕውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መላእክት እናያለን። ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ ሺህ ጊዜ ያገለግሉት ነበር። እልፍ አእላፍ ደግሞ ቆመው ነበር ይላል። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መላእክት አሉ። ሰማይ ምን መላእክት እናያለን። ራእይ ምዕራፍ 7 11 እስከ 12 መላእክቱ ሁሉ ምኖቹ መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱ ምሰሶች ዙሪያ ቆመው ምኖቹ የእግዚአብሔር መልአክ ታያቸዋለህ። እነ ሚካኤል፣ እነ ኡራኤል፣ እነ ገብርኤል ሁሉን አንድ ነው የጎደለው። ሳጥናኤል ነው የተጣለው። ሌሎቹ ሁሉም አሉ። እልፍ አእላፍ መላእክት አሉ። ሰማይ እናገኛቸዋለን፣ ይኖራሉ። እነሱ ነው የሚለው በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው በዙፋኑ ፊት በግንባራቸው ይላል በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ መላእክት ታያቸዋለህ። ዛሬ ብቻ አይደለም ነገም ከነጎዲያም ለዘላለም እያከበሩት እናገኛቸዋለን። እየሰገዱ በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ አሜን፣ በረከት፣ ክብር፣ ጥበብ፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም እስከ ዘላለም ድረስ ለአምላካችን ይሁን አሉ ይላል አሉ። ክብር የሚገባው እሱ ነው ሲሉ እናገኛቸዋለን። በረከት የሚገባው እሱ ነው ሲሉ እናገኛቸዋለን። ኃይል የሚገባው እሱ ነው ሲሉ እናገኛቸዋለን። ምኖችን በሉ የተለከፋችሁ ሰዎች፣ መላእክት የጠመዳችሁ ሰዎች
ምን አይነት ክርስትና ነው የደረሳችሁ? እነዚህ አሉ መልአክ ኢግኖር ምናምን ገጭተን እንደሌሉ ምናምን አሉ። እየሰገዱ እያመለኩ እናገኛቸዋለን። ይሄ እግዚአብሔር ቃል ነው። ስለዚህ ቀረብ አድርገን ምን አለ ሰማይ ስንሄድ ምንድነው የምናየው ካልከ ዙፋን ተቀማጩ በጉን የታረደው በግን ብዙ መላእክ እናያለን። ብዙ መላእክት ምን እያደረጉ ብልጭልጭ ክንፋቸውን ይዘው ሰርከስ እየሰሩ አይደለም፣ እየሰገዱ በረከትም ክብርም ምስጋናም ኃይልም ውዳሴም ልትቀበል ይገባል እያሉ እየሰገዱ ሃሌሉያ እያሉ ያመለኩት እናገኛቸዋለን። ሰማይ ምን አለ? መልአክ አለ። ብዙ መላእክት አሉ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ይውደቅ የሸነፍ ጠላት አንተ ተራዳን በእውነት፣ ይውደቅ የሸነፍ ጠላት አንተ ተራዳን በእውነት። በዱራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኑ ጣዖቱን ረግጠው በእግዚአብሔር አመኑ። ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸው አለ ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ደረሰ መላኩ ከሞት አዳናቸው በእሳት ሳይነኩ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ይውደቅ የሸነፍ ጠላት አንተ ተራዳን በእውነት፣ ይውደቅ የሸነፍ ጠላት አንተ ተራዳን በእውነት። ከእቶኑ ስር ሆነው ገብርኤል ዝማሬ ተሞሉ ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዩ መኳንንቱ የእግዚአብሔርን ክብር። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ይውደቅ የሸነፍ ጠላት አንተ ተራዳን በእውነት፣ ይውደቅ የሸነፍ ጠላት አንተ ተራዳን በእውነት። ናቡከደነፆር ገብርኤል እጁን ባፉ ጫነ ገብርኤል ሰለስቱ ደቂቅን ገብርኤል ከእሳት ስላዳነ ገብርኤል ይክበር ጌታ አለ የላከ መላኩን ሊያመልከው ወደደ ስላየ ማዳኑን። ኃያል